السلام عليكم ورحمة الله وبركاته حبايبي ሙስሊሞች ምን እየታሰበ እንደሆነ መስጠት ካፈረሷቸው ወይም ደግሞ ተገንጥለው ከሄዱባቸው ድርጅቶች እንትን ስንሄድ የስልጣን ሽሚያ አለ። እሱም በመቀባትና ባለመቀባት ውስጥ ነው። እኔን ቅድሚያ ንሳይ ባለድል ተቀብቻለሁ ብሎ በግልጽ የተናገረበት ሁኔታ አለ። እነ ዘመነም ንጉስ ነው ዳግማዊ ቴዎድሮስ ነው ያሉት የሚሉበት ሁኔታ አለ። የተለያዩ የደገለሉ ደብተራዎች ቤተክርስቲያኗ የማታውቃቸው ያባረቻቸው ደብተራዎች ቀብቻለሁ እያሉ እንትን የሚሉበት ሁኔታ አለ። ይሄን እንዴት ታየዋለህ? እሺ እኔ አሁን ኦኬ ቅባት ያለው ከሰር ነው ያ እሺ እንግዲህ እኔ የፋኖ አሁን ፋኖ ዞሮ ምን አለ መሰለ በዚህ ሀገር ሁኔታ አሁን ካለው የፋኖ ትግልም አንፃር አማራውም ይሁን እቺ ሀገር የምትድነው ፋኖ በያዘው መንገድ ነው። ምንም ጥርጥር የለውም። ግን አሁን ብዙ ኮሽታዎች አሉ፣ ብዙ የሚጠሩ ነገሮች አሉ። ዞሮ ግን ወደንም ጠላንም ሃይማኖታዊ ጦርነት መከሰቱ አይቀርም። ሃይማኖታዊ ግጭቶች መነሳታቸው አይቀርም። ይሄ ወደዛ አቅጣጫ ነው የሚያመራው። የመጨረሻ ያ ነው የሚሆነው። ፋኖ ውስጥም ሆነ ሃይማኖታዊ ሳቢዎች አሉ። ይሄ ስጋት ያደረበት ከምን አንፃር ነው? ስጋቴ ማደር ሳይሆን ከፊት ከተከታተልኩት ከነበርኩበትም ፖለቲካ አንፃር ነው። በፊትም እጠብቀው ነበር። አሁን ላይ ምልክቶቹ ታይተዋል። በፊትም ግን እጠብቀው ነበረ። ዞሮ ወደዚህ እንደሚሄድ በደንብ አቅ ነበረ። ግን እኔ አንድ ነገር ልበልህ፣ ወደንም ጠላንም መፍትሄው እቺን ሀገር ለኦርቶዶክሳውያን ስታስረክቡ ብቻ ነው። ፋኖ ኦርቶዶክሳዊ ብቻ ነው ሊመራው የሚችለው። ኢትዮጵያንም ቢሆን ሌላ ሃይማኖት ያለው ሊመራው አይችልም። ካለበዛ አንስማማም፣ ሰላምም አይመጣም። ሙስሊም መሪ ጴንጤ መሪ የሚባል ነገር ኢትዮጵያ ምድር ላይ መኖር የለበትም። የዛ ሰዓት ያ ማለት ድንጋይ የሚያምልክ ሃይማኖቱን መናቅ መግፋት አይደለም። በፍጹም ሌላ ሃይማኖት ያለው ግን እቺን ሀገር ተቆጣጥሮ አስተካክሎ አይመራትም። ስለዚህ ሀገሪቱ ለኦርቶዶክሳን ማለት ምን ማለት ነው? ስለዚህ ፋኖም ሆነ በማንም አካል ለኦርቶዶክሳውያን ስልጣኑ መያዝ አለበት ነው የምትለኝ? አዎ በትክክል መጨረሻም የሆነው ይሄ ነው። ስለዚህ ይሄን ሙስሊሙም ሆነ ምናምን እኔን ጨምሮ ታቦት ጠፍቶባችሁ እያፋለግን ነው ማለት ነው። በጣም ትክክል ብለሃል። በነገር ላይ እኛም ማህተባችን ስለጣልን ነው አሁን ላይ ሀገሪቷን ላላስፈላጊ እምነት ኢትዮጵያን በማይረዷት ሰዎች እጅ ላይ ወደቀ። ታሸክመው የመጀመሪያው እስላም ላይ ሙስሊሙ ላይ ያለው መግለጽ የሚፈልገው የተደፈረ የሚመስለው እቺ ሀገር በጣም ወደኋላ የቀረችው በእነሱ አስተሳሰብ። እቺ ሀገር ድሃ የሆነችው ከስልጣኔ ውጭ የሆነችው የበታችና የበላይ ተፈጥሮ በብሔርም በተለያየ ጉዳይ እኩልነት እንዲጠፋባት የተደረገችው በእነሱ አስተሳሰብና በእነሱ መጥፎ አገዛዝ ነው። ሃይማኖታዊ አገዛዝ ንጉሶቹ ሲፈጽሙት የነበሩት ግፍ በአንድ ሃይማኖት ላይ በግልጽ የሚታወቅ የኢትዮጵያ ሙስሊም ኢትዮጵያ ውስጥ በሚገርም ሁኔታ ለፖለቲካ ተብሎ መቻቻል እየተባለ ይነገር እንጂ ሙስሊሙን ማን የቻለው? እንኳን ሊችሉን ችለናቸው እንኳን መኖር አልቻለም። ችለን ቆሻሻውን፣ ንግግራቸውን፣ መጥፎ ተግባራቸውን ሁለተኛ ዜጋ አድርገው ሲቆጥሩን በግልጽ እስላም ሀገራችንን አይመራም ብለው የውጭ ዜጋ ሲያደርጉን በአድመጤ ሲያደርጉን ችለን የኖረ ነው። ቤት የሚያከራይ የለም፣ ስራ የሚቀጥር የለም። በጣም በሰለጠነ ዘመን ዓለም አንድ መንደር ሆነ እንኳን ይሄ ከደማቸው ሊወጣላቸው ያልቻሉ ናቸው እና ሙስሊሙ ችሎን የኖረው እቺ ሀገር በሙስሊሙ መቻል ነው የቆየችው። ሙስሊሙ ስለቻለ ተጨቁ ነው። እኔ በጣም የሚገርመ ነገር ብዙ ሰዎች ዶክተር ነው ምንድን ነው የሆነ ማዕረግ ተሰጥቷት ነበር። አበበች ጎበና የምትባል የእርዳታ ድርጅት ያላት ሴትዮ አለች እና ልጅ የላትም በመሰረቱ እና የልጆችንም ጣም የልጅንም ጣም ደግሞ አታውቀውም እና አንድ ነው ሁለት ላም አላት
ከባሏ ጋር ተባታ ነው። እኔ ስለሷ መናገር ፈልጌ አይደለም። እና እንደ ቢዝነስ እንደዚህ ልጆችን ይዛ ወተት ከዛ ከላም ላይ እያጠጣች እንደ ቢዝነስ አይዲያ ፈጥራ ነው የተንቀሳቀሰችው። ልክ እንጀራ እየጋገርኩኝ ብሸጥ ያዋጣለሁ ብሎ እንደተነሳ ስለ ልጆቹም ስለ ምናምኖቹም ፍቅር ኖሯት አይደለም የአካባቢዋ ሰው መናገር ይችላል። ከዛ በኋላ ከእሷ ጋር በዛን ሰዓት የተለያየ እርዳታ ድርጅቶች አገዟት፣ መንግስት አገዛት። ቦታዋ ትንሽዬ ቤት የነበራት በጣም ትልቅ ቦታ ተሰጣት። በጉለሌ አካባቢ ና በጣም ሰፊ ቦታ ያዘች። በዛን ሰዓት ቆሻሻ የሚጣልበት ከወንዝ ጋር የተገናኘ በጣም በሽቦ ታጥሮ የማይጣልበት ቆሻሻ አልነበረም። መስጂድ እንዲሆን ተጠየቀና ህብረተሰቡ መስጂድ መሆን አለበት ተብሎ ለመስጂድ ቦታ ተፈቀደ። በእውነት ነው ያ መስጂድ እንዳይሰራ እች ግለሰብ ያደረገችውን ጥረት በዝርዝር ብነግር በጣም ያሳዝናል፣ ይገርማል። እና ሙስሊሞችን ስታገኛቸው ግን እንደ ጎረቤት እንዳካብ እንደምናችሁ ደህና ይሄ ነው በጣም እኛን ይገደል የሚወዱ ይመስላል። ማህበራዊ ቦታ ልክ መስጊድ ጋር እምነት ጋር ተውሂድ ጋር ስትመጣ ነው ደማቸው ይቀየር። እነሱን መስለክ ስትኖር ችግር የለባቸውም፣ ትከሻቸው ላይ ሸከሙ። እኔ በህይወት እያለው አላሁ አክበር አይባልም እዚህ ቦታ ላይ። አንድ ሁለት ላም ይዛ እኮ ወተት ይዛ እኮ ልጆችን ልትጠበላ የወጣች ልጅ ለራሷ ቢዝነስ እንደ ሀገር መንግስት ነች። እኔ እያለው አላሁ አክበር አይባልም ማለት በድፍረት እኮ ነው። ግን ሰማች። ከመሞቷ በፊት በደንብ አዛን ተደርጎባት ነው የሞተችው። በደንብ አጠገቧ እዛው መስጂዱ ተሰራ። ሚናራው ግን ከባድ ዋጋ አስከፍሏል። እና የመምህራኖቹ ሲመጣ የነበረው ሁኔታ ስትመለከት ኢትዮጵያ ውስጥ የንጉሶቹ አገዛዝ ሙስሊሞችን በጣም ሲጨቁን የኖረው ሲገፋን የኖረው እስልምናን መጥፎ አድርጎ ሲሰልላቸው ነው የኖረው። ከኦርቶዶክስን ሃይማኖቱን በተለይ ውስጡን ገብተው ስለ ሃይማኖቱ ያስኬዳል አያስኬድም ወደ መንግስተ ሰማያት የሚያስገባኝ ምን ያህል ነው የሚለውን ትተው ከእስልምና ከሌሎች ሃይማኖት ይበልጣል ብቻ የሚለውን እንዲይዙና እንዳያነቡ እንዳይመራመሩ ተሸፍነው በብልጫ በበላይነት ስሜት ብቻ እንደዚህ ባሉ እንዲኖሩ ነው ያደረጓቸው። እነሱንም እንዳይመረምሯቸው መጽሐፋቸውንም እንዳይመረምሩ ታደርግ አትመራመር ብለው በበላይነት ስሜት በዚህ በበላይነት ስሜት ሳታነበው ውስጡን ሳታውቀው ዝም ብለህ የኔ የበላይ ነው ብለህ በምትኖርበት ሰዓት የሙስሊም ንቅናቄ የሙስሊም እስልምና መስፋፋት እንቅልፍ ይነሳል። አይደለም እንዲ ልክ ነው ሃይማኖት የጥያቄ ውስጥ ያለ። ምክንያቱም የተሳሳቱ ነገሮችን በሙሉ ወደ እውነት የሚቀይረው እውነቱን የምታገኘው እስልምና ቁርአን ላይ ሰው። ከዛ በኋላ ደርግ መጣ። ደርግ ሲመጣ የነበረው ሁኔታ ስለ ሃይማኖት ምንም እንቅስቃሴ ማድረግ አትችልም። የደርግ አባላቶች ራሳቸው ሃይማኖታቸውን በግልጽ ማውጣት አይችሉም። ሙስሊም ከሆነ ወደ መስጂድ ቤተክርስቲያን ኢሰፓ አባል መሄድ አይችልም ብሎ አገደ። በዛ ሰዓት ሙስሊሙ ምንም አይነት የሃይማኖት መጽሐፍ አይገቡለትም፣ ኪታብ የለም። እውቀቱ በጣም የተገደበ ሆኖ የታጠረ ነው የነበረው። ህወሓት መጣ፣ እንደዛው የተበደሉ ነው ሙስሊሙ። ደርግ ሲመጣ ያችን መውሊድ በዓል ምናምን ፈቀደ። ሀጂ ሳኒ ሀቢብን አላህ ይርሐማቸው ምናምን ከጳጳሱ ጋር ምናምን ስቴዲዮም ስብሰባ ሲኖር መስከረም 2 ምናምን ጠርቷቸው እስከ መንግስቱ ኃይለማርያም አጠገብ መቀመጣቸው ራሱ ለኢትዮጵያ ሙስሊሞች እንደ ድል ነው የተቆጠረው። ሃይማኖቱ የተነፈቅ ወይም እውቅና ያልተሰጠ ስለነበር እንደ ትልቅ ነገር ነው የተቆጠረው። እሳቸው ሄደው እዛ ጋር ከሰውየው መቀመጥ ናቸው። ልክ እንደ እኩልን በጣም ያስከፋው ማዕት ሰው ነበር። እኔ አባቴ ነግረኝ ነበር ያቺ እንኳን። ከዛ በኋላ ህወሓት ሲመጣ ሙስሊሙ እንደተጨቆነ ስለሚያውቅ ከሙስሊሙ ጋር ነው። ምክንያቱም እኛ ሀገር ሰርተናል፣ እኛንን ሀገር የሰራ ነው፣ የእኛ ነው መሬቱ፣ ኦርቶዶክስ ሀገር፣ አንድ ባንዲራ፣ አንድ ሀገር፣ አንድ ሃይማኖት የሚሉ ሰዎች ህወሓትን ሊከራከሩትና ሊጋፈጡት እንደሚችሉ ገምቶ በቀጥታ ሙስሊሙን ነው ስለሚያለው ሙስሊሙ አዝኖ አይደለም እንደ መጠቀሚያ። በዚህ ሰዓት ራሱን ለማዳን ህወሓት ሙስሊሞች ጋር በመወሸቁ እኛ የተለያዩ ጥቅሞችን አግኝተናል። ፈልጎ አይደለም
ምክንያቱም አንድ ባንዲራ የሚሉ ሰዎች ባሉበት እሱ ይሄ እኔ ብቻ ነኝ ባለ ሀገር የሚለው ነው እንጂ እኩልነትን የማይፈልገው እንጂ ሌላው ብሔር ብሔረሰብ እኩል ቢሆን ይፈልጋል እና ይሄ አደገኛ ቡድን ነው ብሎ ስላሰበ ይሄ ደግሞ ጨቋኝ ወይም ከሙስሊም ጋር ሆነን ነው ብሎ ሙስሊሙን ትንሽ ነፃነት ሰጠው። እንግዲህ የኢድ አደባባይ እንደምታውቀው ደግሞ ክታቦች የተለያዩ ሃይማኖት እንትኖች ገብተው እውቀቱ እየተስፋፋ መጣ። ከዛ በኋላ ደግሞ ህወሓት ራሱ እንደገና መልሶ ሰገር። ስለዚህ ይሄ እየተራመደ ያለውን እስልምና መቅጨት ፈለገና የአህባሽ አስተሳሰብ ምናምን ብሎ ሊባኖስ አመጣ ማለት ነው። እሱም ራሱ ከዛው ከሰሜኑ አካባቢ ስለመጣ ይባጥለት መሄዳችንን አይፈልግም። ህወሓት ውስጥ ስንት ነው የቄስ እና ያ ሁሉ ችግር መሰረቱ ኦርቶዶክስ ትልቁን ችግር ቀሳውስቱና ትልቆቹ የፈጠሩት ይህቺን ሀገር እኛ ነን የሰራናል። የትኛውም ሰው ይሙት በጣሊያን ወረራም በሁሉ የትኛውም ሰው ለሀገሩ መስዋዕትነት ይክፈል፣ እነሱ ናቸው የከፈሉት። የእነሱ ነው ጎልቶ የሚወጣው፣ የእነሱ ታሪክ ነው የሚጻፈው። በጣሊያን ወረራ ብዙ ጀብዶ የሰሩ ሙስሊሞች ነበሩ። ቀብራቸው እንኳን በትክክል እንዳይካሄድ በሚኒሊክ ቀብራቸው እና ስለዚህ ልክ ሌላ ሀገር እንደወረሩ ነው። ሚኒሊክ አሁን መድኃኔዓለም ቤተክርስቲያን የተባለው እኮ ትልቅ መስጂድ ነው ሀረር ላይ። ሚኒሊክ ወደ ሀረር ዘምተው ገብር አትገብር ነው እንግዲህ የድሮ የንጉሶች እንትን አፄ ዮሐንስ አፄ ሚኒሊክን ገብር ይለዋል የበላይነት እንጂ ሀገሩን ሊያዝብህ አይደል። ገብር አትገብር ይዋጋሉ ኃይላቸውን ለማሳየት። ገብር አትገብር ለመዋጋት ወደ ሀረር ሄደው ገብር አትገብሩን ትተው መስጂዱን ቤተክርስቲያን ያለ መድኃኔዓለም ቤተክርስቲያን ሀረር ትልቁ መስጂድ ነበር። ተቀይሮ ሁሉ ነገር እንደዛ ይህን ያህል ናቸው ጥላቸው። ንጉሶቹ ደግሞ ከቄሶቹ ጋር አብረው ነው የሚሰሩ። በወሎ ላይ በተደረገው ያ ሁሉ የአፄ ዮሐንስ ጨፍጨፋ ቄሶች እንደ አማካሪ ናቸው። ቦሩ ሜዳ ላይ እንደ አማካሪ ናቸው። ሙስሊሙ ሳይጠመቅ ሀገሩ ላይ እንዳይኖር እንደ አማካሪ ሆነው ሰርተዋል። ዋና ሀሳቡንም እነሱ ናቸው የሚያመነጩት። ንጉሶቹ ደግሞ ንግስናቸውን የሚቀቡት በቄሶቹ ነው፣ የተያያዙ ናቸው። ስለዚህ ነው ቄሶቹ ራሳቸውን ኦርቶዶክስ የሀገር መሪ ነች ወይም የዚች ሀገር መሰረት ነች ብለው የሚያስቡት። ቄሶቹና ንጉሶቹ የአንድ ሳንቲም ሁለት ገጽታ ነበር፣ ተያይዘው ነው የሚሰሩት። ንግስናቸውን እነሱ ናቸው የሚቀቡት የሚያጸድቁላቸው፣ ከስያሜ የሚሰጧቸው ንጉሠ ነገሥት ዘኢትዮጵያ ስዩመ እግዚአብሔር ምናምን ብለው ከእግዚአብሔር የተላከ ነው ብለህ በቃ ንጉሥ አይከሰስ ሰማይ አይታረስ ብለህ ጸጥ ለጥ ብለህ ህዝቡ እንዲኖር የሚያደርጉት ያን ምዕመናኖቻቸውን በእነዚህ በቄሶች አመካል አብረው ጠጅ ይጠጣሉ፣ አብረው ቁርጥ ይበላሉ። ድሃው ቤት የለውም፣ ጥሰኛ ነው፣ በእግሩ እየሄደ እና ስለዚህ እነዚህ ሰዎች ሁሌ ሃይማኖታቸው የዚች ሀገር የበላይ ነው ወይም ደግሞ እኛን የሰራናት ብለው እንዲያስቡ ያደረጋቸው ንጉሶቹ ሁሉንም ነገር ሲናገሩ በስመ አብ ወወልድ ወመንፈስ ቅዱስ ማርያም ምናምን እያሉ ይጀምሩት። እነ ሚኒሊክ ማርያምን እኔ የዛ ዘመቻ ላይ ዘምታለሁ ምናምን እያሉ ማርያም ትረዳኛለች እያሉ በሃይማኖቱን እየተጠቀሙበት ለፖለቲካቸው ለንግስናቸው ስለሄዱ ያችን ሀገር ኦርቶዶክስ የመሰረተች የሚመስላቸው ኦርቶዶክሶች አሉ። ይቺ ሀገር ነች፣ ሃይማኖት የላት። ኢትዮጵያውያኖች ብዙ ነን። የትኛውም ሃይማኖት ተከራይቶ የመጣ ይችን ሀገር ተከራይቶ የመጣ ኢትዮጵያዊ የለም በክራይ። ይቺ ሀገር የሁላችንም መኖሪያ ነች፣ የተፈጠርንባት ሀገራችን ነች። በዚች ሀገር ላይ የምትፈልገውን ሃይማኖት የመብረጥ ደግሞ መብት ያለ አንተ ነህ። ወላጆችን እንኳን ያዙ። ምክንያቱም ይሄ የነፍስ ጉዳይ ነው፣ በአንተና በአንተ በፈጣሪ መካከል ያለ። ይህንን አስተሳሰብን የሚነፍግህ እሱ ሞቆት ትክክል ይሁን አይሁን የእሱ ሃይማኖት ትክክል ነው እንዲባል ሀገሩን እንዲሞላው ብቻ አንተ ጀሃነም መውረድ አለበት። ትክክል ነው፣ ሃይማኖት ነው፣ በቃ ይዞ መሄድ ነው። ሃይማኖት አምልኮ ነው፣ ፈጣሪን የምታገኝበት ነው። በብዛትህ መሬት በመያዝህ ትክክል
የምትሆንበት ነገር አለ። በስራ ነው ፈጣሪን ፈልገህ የምታገኝበትን የትኛውንም መጽሐፍ ሳትነክ ማንበብ አለብን። ግራ ከገባ የቱ ነው ከፈጣሪ ጋር የሚያገናኝ? ከዛ ውጭ ግን ሁሉም ሃይማኖት እንደመጣው ያ እኛ ቄሶችና ንጉሶች አብረው ሀገሪቷን ሲረግጡ ወደኋላ ሲያስቀሩ በወር 30 ቀን የስራ ቀን እንዳይሆን ጠጅ ሲጠጡ ቁርጥ ሲበሉ ግጥም ሲሰጣጡ ኖረው ሀገሪቱን አፍዘው አደንዝዘው ኋላ ቀር አደረጉ። ህዝብ መብቱን ከድሮ ጀምሮ እንዳያስከብር ይሄ ምንድን ነው ብሎ እንዳይከራከር ለምንድን ነው ንጉሶቹ ሀገሪቷን ወደዚህ አዘቅት ውስጥ የሚከቷት? እነሱ ቁርጥ እየቆረጡ ህዝቡ እየተራበ እነሱ ላይ ናቸው እስከሚሰለቻቸው ድረስ አጥር እያጠሩ ቤት እየገነቡ መሬት ስንት ጋሻ መሬት እየያዙ ኢትዮጵያዊው ባዶ እግሩን የሚበላው አጥቶ ለእነሱ ጭሰኛ የሚሆነው ለባላባቶቻቸው ጭሰኛ የሚሆነው እስከ መቼ ነው ብሎ እንዳይጠይቅ ቄሶቹ በመሀል ገብተው ስዩመ እግዚአብሔር ነው ይሏቸዋል። ከእግዚአብሔር የተሾመ ነው አይከሰስም። ምክንያቱም እነሱ ይመቻቸዋል፣ ለሁሉ ነገር ይጠራሉ፣ ይሰገድላቸዋል። ቄሶች ሁሉም ሰው ያገኛቸው ዝቅ ነው የሚልላቸው። ዛሬ እኮ እንደተደፈሩ ነው የሚያስብ። ዛሬ ያንን ማምጣት ነው የፈለጉት፣ ያንን ቁርጥ ያንን ጠጅ በሀገሪቷ ላይ መፍረጥ መቁረጥ፣ ሌላው ጥገኛ የማድረግ የበላይነት ስሜቱን እነዚህ ቀሳውስቶች እሱን ነው የሚፈልጉት። አብዛኛዎቹ የማይመጣው የሞተውን የበሰበሰው ምስጥ ድብና አድርጎ በልቶ የጨረሰውን አስተሳሰብ አጽም እንኳን የሌለው እሱን ማምጣት እንፈልግ። እነሱ አልተሳካላቸው፣ ልጆቻቸውን ያበረታታሉ። አሁን እነዚህ ልጆቻቸው ናቸው። እኛ በመሰረታዊነት ፋኖ የሚባለው አካል ይህንን አንግቦ ሲሄድ ለእኛ ሊገርመን አይገባም። ምክንያቱም አማራዊ አስተሳሰብ ይዞ ለአማራ ነው የምታገለው አማራ ብቻ ብሎ ከተነሳ ሙስሊሙና ክርስቲያኑ እዛ ጋር ይለያያል። በአማራነት እንኳን ከተነሱ ለምን ካልክ አማራን በቀጥታ ከኦርቶዶክስ ጋር ነው የሚያያይዝ። ኦርቶዶክስ ያለ አማራ የለም፣ የትም ቦታ አታገኝ። ያለ አማራ ኦርቶዶክስን የበላይ ማድረግ አትችልም። የትም ቦታ ደቡብ ላይ ሄደህ ኦርቶዶክስን ከፍ ማድረግ አትችልም። ምስራቅ ላይ ሄደህ እንደዛ ማድረግ አትችልም። ወደ ምዕራቡ እንደዛ ነው። ሰሜን አካባቢ ነው ከትግራይ ጀምሮ ኦርቶዶክስን ከፍ ማድረግ የምትችለው። በዚህ ምክንያት ነው ትግራይ ላይ ቡና ቤት፣ መጠጥ ቤት፣ ከረምቡላ ቤት በጣም አስቀያሚ ነገሮች ባሉበት መስጂድ ሲሰራ ብቻ ንጽህናው ይጎድፋል የሚሉት ገብቷል። ንግስናቸው እስከ ሰሜን ይህ ሁሉ ቆሻሻ ነገር እየተሰራ ሰዎች ለፈጣሪያቸው ቢሰግዱ አክሱም ድንጋዩ ሐውልቱ ያለበት የጥል በቃ ይቆሽሻል፣ ማርከስ ነው። ስለዚህ አንተ ሄደህ ሳውዲ ላይ መስራት አለብህ መስጂድ ይለዋል። የሳውዲ ዜጋ ላይ ያሉ በፊት እንደሚሉት የእስላም የአሞራ ቤቱ ዋርካ የእስላም ሀገሩ መካ ይሉት የነበረው ይህንን ማን የፈጠረው? ቄስ እኮ ነው። እዚህ ጋር ኤልያስ ወይ እዚህ ጋር መቼም ኤልያስ የሚናገረው ነገር ትክክል ነው። በነገራችን ላይ እኔ ይሄን ነገር ከአንድ ቄስ የሰማሁት ነገር አለ። ሱብሃንአላህ በጣም አጅቦኛል። በጣም ስላጀበኝ ነው። ኦኬ እስኪ ይህን ቪዲዮ ዳውንሎድ እናድርግቸዋለሁ። አሁን ነው ይህን ቪዲዮ አየሁት። በጣም የታጀብኩት ቪዲዮ ነው። አንድ ቄስ እንደዛ ለዛም አንድ ታዋቂ ግለሰብ ጋር ገብቶ ይሄን አሁን ኤልያስ የሚናገራቸውን ነገሮች በጣም በትክክል ሲናገር ነበር። ጳጳስ ነው ቄስ ነው አላውቅም። ለእስልምና ጥላቻ እንዳላቸው በግልጽ ወጥተው የተናገሩ ናቸው። ሌሎቹ አልተናገሩም። ውስጣቸው ያለውን አላህ ነው የሚያውቀው። 100% የሙስሊሙ መምህራን አንድም ቀን የማንኛውንም ሃይማኖት ነክተው ያውቁም። ይሄ ብቻውን የበላይነትን ያሳያል። የሃይማኖት መምህርነትን ያሳያል። አላማ ከፈጣሪ ጋር መገናኘትን ያሳያል። የሰውን ሃይማኖት ማንቋሸሽ፣ ማጣጣል፣ መምህራኖቻቸውን መመናውን መስደብና ለማርከስ መሞከር መሸነፍ ነው። ስለዚህ
ሃይማኖት መሪዎቻቸው አስተማሪዎቻቸው ነው ይህንን የሚናገሩት። ጋዜጠኛ ከተባለ ደግሞ ጠቅላላ የመጀመሪያው ጋዜጠኞቹ እነ አባይነህን ምናምን ሁሉ ስትወስዳቸው በጣም የሚገርመው የሆነ ነገር ኮሽ ካለ ሙስሊሙን በአጠቃላይ መብት የሚጠይቀውን ዋህብያ ብለው ነው የሚጀምሩት። ከዛ በኋላ መጤ እስልምና መጥቶብናል ነው የሚሉት። ጋዜጠኛ ነን ነው የሚሉት። ፌስቡክ ላይ አክቲቪስት ነን ነው እስልምና አይዋ መጤ እስልምና አዲስ ያለው ነው። ተከባብረን የኖር ነው እንደዛ ተዋደን አንድነት የኖርንበት ሀገር ላይ መጤ እስልምና አዲስ መጥቶ ምናምን ይለዋል። የት ነው ሆን ሙስሊሙን ያከበሩ? ኤግዛክትሊ እዚህ ጋ ያው አገኘሁት። ልስን የባህታውያን የዝጉሃን ቻንስቦን የቅዱሳን የባህታውያን የዝጉሃን የባህታውያን አላማ ስለሆነ እውነት እነግራቸዋለሁ። ኢትዮጵያዊነት ያሸንፋል። አንዲት ባንዲራ ታሸንፋለች። ኦርቶዶክስ ሃይማኖት ታሸንፋለች። ኦርቶዶክስ አሸነፈች ማለት ሌላውን ገደለች ማለት አይደለም። ተመልከቱ። ኦርቶዶክስ ለምሳሌ ከጥንት ጀምሮ ኢትዮጵያን ሲመራ የነበር ሙስሊሙም ሲመጣ ሌላውም ሲመጣ አትግባን አለችም። ተቀብላ አስተናግደዋለች። አሁንም መጥቶ እኮ መኖር ይችላል። ግን ከቤተ ክርስቲያን ጋር በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም። በኢትዮጵያ ማንኛውም እምነት እንደ እንግድነት መጥቶ ሊቀመጥ ይችላል። በእኩል ግን የሃይማኖት ድርጅት የሚባል አሁን መንግስት ያቋቋመዋል የሃይማኖቶች ህብረት ምናምን የሚል ነገር ያ መፍረስ አለበት። አስፈላጊ አይደለም። ሃይማኖት አንዲት ናት። አንዲት ጥምቀት፣ አንዲት ቤተክርስቲያን፣ አንድ እግዚአብሔር ነው። ብዙ እምነት የሚባል ነገር የለም እና በዚህ ላይ እውነት ሁላችን እርሱ የሚሉት ሌሎች እንግዶች ናቸው፣ መጻተኞች ናቸው። እንግዳ ክብራለሁ እንችለዋል። እንደዚህ ነው የአማራ አባቶች የሚያስቡ ሌሎች ክብራለሁ እንግዳ መጤዎች ናቸው። እንደ መጤነታቸው ዝም ብለው መኖር ይችላሉ። በእኛ ላይ ግን መዛት የለባቸውም። እኛ ጋር እኩል መፎካከር የለባቸውም። በስብሰባ ባለቤት አይደሉም ነው የሚሉት። አንደኛ ጸሎት ላይም እኩል ከኦርቶዶክስ ጋር ማንኛውም እምነት ቁሞ መጸለይ የለበትም። ምክንያቱም አንዲት ቤተክርስቲያን፣ አንዲት ሃይማኖት፣ አንድ እግዚአብሔር ብላ የምትሰፍ ቤተክርስቲያን ከጥጉ ሌላ አድርጎ መገልገል የለም። ይህ ክልክል ነው በእውነቱ። ምክንያቱም ወነአምን በሀቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን እናምናለን ነው። በብዙ ቤተክርስቲያኖች እናምናለን የሚባል ነገር የለም። ስለዚህ ሌሎችን ግን እኛ ይጥፉ፣ ይሳደዱ፣ ይታሰሩ የሚል ነገር በእኛ ቤተክርስቲያን የለም። መኖር ይችላሉ፣ ግን እውቅና መሰጠት የለበትም። በኢትዮጵያ ቫቲካን ብትሄዱ ሌላ ማቸው እውቅና፣ አረብ ሀገር ሳውዲ አረቢያ ብትሄዱ አይቻልም። ስለዚህ ሰማለን። እንግዲህ ይሄ አስተሳሰባቸው ይሄ ሰውየውን በግልጽ ስለወጣ ነው የማይናገሩትም። ይህን አይነት አስተሳሰብ ነው ያላቸው። የሚናገሩ ደግሞ እንደዚህ ወጥተው ብዙ ናቸው እና እነሱ አሁን ይህ ሰውዬ በሽተኛ ነው። ብዙ የእሱ አይነት በሽተኞች ነው ያሉት እና በሀገር ደረጃ ፖለቲካሊ ዲሞክራሲን ሲመኙ በጣም ይገርሙኛል። ለምንድን ነው እነዚህ ዲሞክራሲ የሚገባቸው? እነዚህ እኮ በጣም አምባገነኖች ናቸው። ፈጣሪ አላህ ሱብሃነሁ ወተዓላ የሰጠህን እኮ መብት እኮ ነው የሚነፍጉ። የፈለግከውን ሃይማኖት ሰዎችን ከፈጠረ በኋላ ምድርና ሰማይን የፈጠረው አላህ ከሰማይ ከደመና ዝናብን እያወረደ ከመሬት ቡቃያዎችን እያበቀለ የሚቀልብ በዚህ በአማረ ሁኔታ የፈጠረ ብዙ ቁጥር ማዘልቃቸውን ኒዕማዎችን የሰጠህ አላህ የፈለገ ይመን የፈለገ ይካድ ነው ያለው። በሃይማኖት ሻፈል ይኡምን ወመን ሻፈል ይክፈር ብሏል አላህ። አለቀ። አታስገድደኝ። እሱ እኮ ነው ማስገደድ ቢፈልግ የሚችለው። እሱን የሰራ እሱን ያመጣ። በራስ መቆማችን ማናችንም አንችልም። ሁላችንም በአላህ ጥበቃና ስርና በአላህ ፍላጎት ነው የምንኖረው እንጂ አይናችንን ገልጠ ከድነን እስከምንገልጽ ድረስ አላህ ሱብሃነሁ ወተዓላ እኛን ሊያጠፋንና ሌላ ሊያመጣ ይችላል። ምንም እኮ የሚሳነው ጌታ አይደለም። ግን እሱ አላስገደደንም። ምረጥ የፈለግከውን። እነዚህ ግን ይህንን ፈጣሪ አላህ ሱብሃነሁ ወተዓላ የፈጠረ ጌታ የሰጠህን እኮ ነው ያ በሃይማኖትን የመምረጥ መብትህን እኮ ነው የሚነፍቁ እና እሱ ሰውዬ ከነ ምናምኑ ከነ ጠጁ የያዘውን
አንተ ካልያዝክ መኖር አትችልም። አብረን እንጋያታለን እኮ ነው የሚለው ሰው። አብረን እንለቅ እኮ ነው የሚለው። እኔ በጣም የሚገርመኝ ነገር እኔ የሚያዋጣኝ ይሄ ነው፣ እስልምናዬ ነው ከአላህ ጋር የሚያገናኘኝ። አንተ ያዝከው ሃይማኖት እኔ የትም አያደርሰኝም። ስለዚህ እኔ ጌታዬን ሊያገናኘኝና ሊያጸድቀኝ የሚችለው የተፈጠርኩበትን ዓላማ ላሳካበት ችሎ እስልምና ነው ብዬ ስቆም ይህ ሰውዬ አይደለም አንተ አትችልም፣ በእኛ ስር ነው፣ ካለዛ ዝቅ ብለህ ነው እውቅና ማይሰጠህም፣ ካለዛ አብረን ነው መጥፋት ያለብን። ይሄ ምቀኝነት ሂስድ ነው ራሱ፣ ወላሂ ከባድ ሂስድ ነው። ስለዚህ እንደዚህ አይነት አስተሳሰባቸውን እየተቃጠሉበት እያረሩ ደም ስራቸው ነዶ የጥላቻ በደማቸው እየተዋደ ያልቋታል፣ ይሞታሉ፣ እየተተካኩ ያው ይሄዳሉ እንጂ ወላሂ በሙስሊሙ ላይ ከዚህ በኋላ ጥንት ሲፈጽሙ የነበሩትን ግፍ አይፈጽሙ። ግን አንድ ሁሉም ፖለቲከኛው ተምር ያለው የሚለው ከቄሱ ሌላ የተቀበለውና ከደሙ ሊያወጣው የሚገባው ደግሞ አንድ ነገር አለ። ተራውን ማህበረሰብ አለ። የእስልምና ሃይማኖት ተከታይ ኢትዮጵያዊ መሆኑ መረጋገጥ አለበት። ኢትዮጵያዊ ግን ደግሞ ሃይማኖቱ ሙስሊሞች ሀገር መምራት እስካልቻለን ድረስ ምንም አይነት መስጊድ ብንሰራ፣ ምንም አይነት መድረሳ ብንሰራ፣ ሃይማኖታችን ቢስፋፋም ኢትዮጵያ ውስጥ አሁንም ሙስሊሙን የበታች አድርጎ ማየት ወይም ብቻ ሀገር የክርስቲያን ደሴታች የሚለው ከንቱ አባባል ስራ ላይ ነው ማለት ነው። እኔ ግን እንደሚመስለኝ ኤልያስ እውነት እነዚህ ሰዎች አሁን የሚሉትን አላማቸው ቢሳካላቸው ኢትዮጵያ ላይ አንድ መስጂድ ሚኖር አይመስለኝም። በነገራችን ላይ እውነት ነው ምለው እንዳሉት የምን መስጂድ ወዲያውኑ ሚሊዮን ጊዜ ነው ይቀይሩታል። አሁን አንድ ነገር ልንገርህ፣ ዳንኤል ክብረት ከመጅሊስ አመራሮች ጋር ሊገናኝ ይችላል፣ ከእኛ ኡስታዞች ጋር በደንብ ሊያወራ ይችላል። ምክንያቱም አሁን ያለበት ቦታ ያስገድደዋል። ምክንያቱም አሁን ያለበት ቦታ ማህበረ ቅዱሳን አይደለም። አሁን ያለበት ቦታ ሲኖዶስ አይደለም። አሁን ያለበት ቦታ የጠቅላይ ሚኒስትር ቢሮ ነው። ስለዚህ ያስገድደዋል እንጂ ከዛ በፊት ምን አይነት ስሜት ነበረው? ሀሳቡን ያስቀየረው እኮ ጠቅላይ ሚኒስትር ቢሮ ነው። ምን አይነት አመለካከት ነበር? ሀገሩ በመስጂድ ተወሮ ብሎ እኮ በግልጽ የሚናገር ሰው፣ አንብቤ ያለው አውቅ ያለው የሚል ሰው፣ እሱን አይነት አውቅ ያለው ነቅቼ በቃ ሁሉንም ነገር ልተርጉም፣ ሁሉንም ነገር ላስረዳ በደንብ ብቃት አለኝ፣ ከኔ በላይ አዋቂ የለም የሚል ሰው፣ ተምሬ ያለው የሚል ሰው የዚህን አይነት አስተሳሰብ ካለው ሌሎች የትኛው ምሁር ነው ታዲያ ከዚህ አስተሳሰብ የሚወጣው? ምክንያቱም መስጂድ መሰራቱ እቺ ሀገር እንደተደፈረች የሚቆጥሩበት ከሆነ መስጂድ መሰራቱ እስላም ሀገሩን እንደወረረው የሚቆጥሩ ከሆነ ምሁራኖቻቸውም ያልኩ ለዚህ ነው። ቀሳውስቶች አይደሉም እና አይጸዱም። ግን እኛ የግድ ነው ወላሂ በምንም ተአምር ይህ አስተሳሰብ በልጅ ልጆቻቸው አይቀየርም። በኑህ ዘመን እንደነበሩት ኑህ እንዳለው አላህ ሱብሓነሁ ወተዓላ እንደነገረ እነዚህ ሰዎች ለልጆቻቸው እየተናዘዙ ነው የሚሞቱት። ሂደታቸውን እንዳለ የልጅ ልጅ ነው ከትንሽ ጀምሮ ነው የሚያስተምሯቸው። እንደኛ እኮ አይደለም። እኛ ሀቅን፣ ጥሩነትን፣ በጎነትን ለልጆቻችን ከምናስተምረው በላይ ነው የእስልምና ጥላቻ የሚነግሯቸው ከልጅነታቸው ጀምሮ ማለት ነው። ስለዚህ እኛ በልጆቻችን ላይ መስራት፣ በልጆቻችን ላይ እኩል ያለመሆናችንን ለእኩልነት መታገል በኢትዮጵያ ውስጥ እንዳለብን ለልጆቻችን ማስተማር፣ ሙስሊሙ በጣም ኢትዮጵያ ውስጥ በጭቆና ውስጥ የኖረ መሆኑን ልጆቻችን መንገር፣ ያለውን ደግሞ ተረድቶ ይህን በዚህ በየትኛውም ፖለቲካ መድረክ ላይ በመሳተፍ የመጀመሪያ የኢትዮጵያ እኩልነት ከብሔር ብሔረሰቦች በላይ የሙስሊሙ ጭቆና መሆኑን የሚያረጋግጥ ትውልድ መፍጠር አለብን። ምክንያቱም እኛ ብሔር ብሔረሰቦች እኩል ሆኑ፣ በጣም እኩል ሆኑ፣ በቃ ትከሻ ለትከሻ ተለቃቁ፣ ምንም ትርጉም የለውም። ከብሔር በላይ ሃይማኖት። ምክንያቱም አንድ ብሔር አይደለም፣ ብዙ ብሔሮች እስልምና ውስጥ አሉ። እስልምና ማክበር ብዙ ብሔሮችን ማክበር። እቺን ማላሰማ እንዴ እዚህ ጋር ቅድም ዋናው ፖይንት እዚች ጋር መኖር ይችላሉ፣ ግን እውቅና መሰጠት የለበትም። በኢትዮጵያ ቫቲካን ብትሄዱ ሌላ እውቅና፣ አረብ ሀገር ሳውዲ አረቢያ ብትሄዱ አይቻልም። ስለዚህ ኢትዮጵያ
ኦርቶዶክስ ነው መሆን ያለበት። የነበረው ይሄ ነው፣ መቀጠል ያለበትም ይሄ ነው። በሰላም ሊኖሩ አለበለዚያ አሁን እነሱ የያዙት እኮ ፕሮቴስታንት ናቸው መሪው አደውልባቸው የተረጋጋ የተረጋጋ እኮ አይደለም። አሁን እኮ አያችሁ ሌሎች ሲይዙት አይረጋጋም። አሁን ምክንያቱም የተረጋጋ እና አፄ ኃይለሥላሴ ረዥም ዘመን እና አፄ ምኒልክም በአረፍተ ዘመን እየገታቸው ሌሎቹም በጸሎት በምን ኑረዋል። አፄ ቴዎድሮስን ያው የዘመነ መሳፍንት ማለት ነው መርተው የውጭ ሰዎች አስጠርተው ያስገድሏቸው ኢትዮጵያውያን ናቸው፣ ይታወቃሉ። እነሱ አስገድለዋቸዋል። አፄ ቴዎድሮስ ማለት ለኢትዮጵያ ያው በቃ ቀጥለው ዘመነ መሳፍንትን ነው ዘመነ መሳፍንትን የሚሉትን ነው ማምጣት የሚፈልጉት። አሁን ፋኖ ዝም ብሎ በአማራነት ቢነሳ አማራነቱ ብቻ አያዋጣው። ምክንያቱም የህዝቡን ስሜት ከከተማ እስከ ገጠር ምሁርም ነኝ የሚለው በሙሉ ይሄ ስሜት ውስጡ እንዳለ ስለሚያውቅ ነው በሃይማኖት የመጣው ሃይማኖትን የተላበሰው እንጂ እዛ አካባቢ እኮ አማራዎች ተገደሉ ወይም ደግሞ አማራ ክልል ላይ በአማራ ላይ ግፍ ተፈጽሟል ብሎ የተነሳ ሰው ኦርቶዶክስ ውስጥ እኮ አይደበቅም። ኦርቶዶክስን አርማው አድርጎ አይሄድም። ምክንያቱም እዛ ቦታ ላይ ኦርቶዶክስ ተበድሏል ወይም የሃይማኖት ጭቆና ተፈጥሯል ተብሎ የተንቀሳቀሰ ኃይል አይደለም። ብሔራችን ተበድሏል፣ ብሔራችን ተረግጧል፣ በአማራነታችን ብቻ ተጨፍጭፈናል ነው የሚሉት። ስለዚህ ብሔር ተኮር አደጋ ደርሶብናል፣ መገፋት፣ መበደል፣ ግድያ ተፈጽሞብናል በብሔር ተኮር ካሉ ሙስሊሙም ክርስቲያን ሁሉም ምንም ሃይማኖት የሌለውም የአማራ ብሔር አብሯቸው መበደሉን ካወቀ ይንቀሳቀሳል። እዛ ውስጥ ማለት ነው መስቀል ወይም ደግሞ የሃይማኖት መገለጫ ወይም ደግሞ የአባቶቻችን ምናምን የሚል ነገር የሚመጣበት ምንም ምክንያት የለም። ምክንያቱም በቃ በብሔራችን ተጨቁናል ብለው ሁሉንም ብሔር ነው አስበው መንቀሳቀስ የነበረባቸው። ነገር ግን እነሱ ብሔርን ተገን አድርገው የሃይማኖት እንቅስቃሴ ነው የሚያደርጉት። ምክንያቱም በሃይማኖት ከተንቀሳቀሱ ችግር ሊፈጠር ይችላል፣ ከውስጣቸው ሊጀምር ይችላል ችግሩ። ነገር ግን ሙስሊሙንም የሚያታልሉት ሌላውንም የሚያታልሉት በብሔራችን ተጨፈጨፈ ይላሉ። በምላሳቸው ያንን ያደርጋሉ። ተግባራቸው፣ እንቅስቃሴያቸውና ሙሉ አካላቸው፣ ገጽታቸው ደግሞ የሃይማኖት ጦርነት እያደረጉ እንደሆነ በግልጽ ያሳያል። ስለዚህ እነዚህ ሰዎች የብሔር ጭቆና አይደለም ያስነሳቸው፣ የሃይማኖት የበላይነት ፈልገው ነው። ይሄ ደግሞ የትም ሀገር ቢታጠቅ፣ ከሻዕቢያ ጋር ቢስማማ፣ ከጣሊያን ጋር ቢነጋገር፣ ከማንኛውም ሀገር ጋር ቢነጋገር ያን የበሰበሰ ምስጥ የበላው ዘመነ መሳፍንት በዚህ ትውልድ ላይ መጫን አይቻልም። ግን ምን አለ መሰለህ የእነሱ አመል ድሮ በንጉሱ ዘመን ቤት የተወረሰበት ሰውዬ ቤት ተወርሶበት በደርግ ሰዓት ማለት ነው 17 ዓመት ከሆነ በኋላ እየመቱለት ነው አሉ። የባሪያ በቃ መውደቃ ነው በቃ ዝም ብለው ይነጋገራሉ ባላባቶቹ። ምን ፈልገው መሰለህ ቤቱ የሚመለስላቸው መስሏቸው። ከዛ ከህወሓት መጥቶ ደርግ ተሸንፎ የተወረሰባቸው ህዝቡን ጭሰኛ አድርገው አገር ሙሉ የሞሉትን ቤት ሊረከቡ የተወሰደባቸው እሱን ነው ሲጠብቁ የነበረው። ግን ወያኔ አልሰጣቸው። የመጀመሪያ ተቃዋሚ የሆኑት እነሱ ናቸው። ወያኔ መጀመሪያ ስላልተቀበል ልክ እንደዛ ማለት ነው። ልክ እንደዛ ዛሬም ድረስ ቤቱ የሚመለስላቸው ይመስላቸዋል የሆነ መንግስት መጥቶ። ልክ እንደዛ እነዚህም ሰዎች በትክክል ምን ያስባሉ መሰለህ? ዘመነ መሳፍንት ዝም ብሎ መጡ ቁጭ የሚል መስላቸዋል። ተስፋ አይቆርጡም። ተስፋ ምን አስቆርጣቸው? እኛ ነን የሞተ እንደማይነሳ ማሳየት አለብን። እጅ እያወጣ ነው ዘብሔር ወሎ ትቀጥላለህ። ይጨርሻል። እንደውም ብዙ ሰዓት ይዤባቸዋለሁ። አብሽር ዘብሔር ወሎ አለ ችግር የለውም። አብሽር እንዳላቋረጥም እያለ ዘብሔር ወሎ። ሰላም አለይኩም ወረህመቱላሂ ወበረካቱህ። ሰላም ብያለሁ። ከላይ ወአለይኩም ሰላም ወረህመቱላሂ ወበረካቱ። ኔትወርክ ይዞኛል እንዴ? አይ ትሰማለህ። ዛሬ ኔትወርክ ልክ አይደለም። አዎ እያስወጣ ነበር። አይ ለማንኛውም አሁን እጃ እንትን ያደረኩበት ምክንያት ያ አንድ ቪዲዮ አለ። በዚህ ቪዲዮ ላይ ማለት ነገር ላይ አሁን በተጨባጭ አሁን ያለንበትን ሁኔታ ይሰማሃል። አንድ ቪዲዮ አለ። ይሄ ቪዲዮ አይደለም መሰለኝ። ትሰማለህ? እሰማሃለሁ እኔ ይሰማሃል?
ኦኬ አንድ ቪዲዮ አለ። እሱን ቪዲዮ ላሳይህና በዚህ ላይ ደግሞ አንተ ትሄድበታለህ፣ ሌሎችም እንዲሰሙት። የምናስበው 5 ኪሎን ማስተካከል ብቻ በቂ አይደለም። አሁን ፓወር ያለው የት ጋ ነው የሚለውን ስታየው 4 ኪሎን ካልተቆጣጠርክ፣ ፓወር ያለበትን ቦታ ካልያዝክ 5 ኪሎ እንደምታዩት በ4 ኪሎ ነው ማኒፕሌት እየተደረገ ያለ። ስለዚህ መፍትሄው ምንድን ነው የሚለው በደንብ መታሰብ አለበት። እንደዚህ አይነት ጉባኤዎች፣ እንደዚህ አይነት ውይይቶች ያስፈልጋሉ። የፖለቲካውን አትሞስፌር የሚያይ 4 ኪሎ እንዴት አርጋ ነው የኦርቶዶክስ አስተሳሰብ ተመልሶ 4 ኪሎ የሚገባው ብለን ማሰብ አለብን። 4 ኪሎን ካልያዝክ 5 ኪሎ ለውጥ ሊያመጣ አይችልም። ወይም ብዙዎቻችን የምናስበው 5 ኪሎን ማስተካከል ብቻ በቂ አይደለም። አሁን ፓወር ያለው የት ጋ ነው የሚለውን ስታየው 4 ኪሎን ካልተቆጣጠርክ፣ ፓወር ያለበትን ቦታ ካልያዝክ 5 ኪሎ እንደምታዩት በ4 ኪሎ ነው ማኒፕሌት እየተደረገ ያለ። ስለዚህ መፍትሄው ምንድን ነው የሚለው በደንብ መታሰብ አለበት። እንደዚህ አይነት ጉባኤዎች፣ እንደዚህ አይነት ውይይቶች ያስፈልጋሉ። ኦኬ ደግሞ ነው መሰለኝ ሰምተዋል አለ ዘቤር ቀጥለው። ሰምቼዋለሁ። ኔትወርክ በጣም ልክ አይደለም ዛሬ። አርበኞችንና አህመድን መልሳቸው ከታች ወርደዋል መሰለኝ። ይሰማል? እኔ ኦኬ ማን ላስገባልህ? አህመድን አለ አይሰማም አይደል? ይሰማል ይሰማል የሚል አካል አለ እና አርበኛው አይታየኝም፣ ወጣ። ኔትወርክ ነው መሰለኝ። አህመድን አስገብቼዋለሁ፣ አርበኛው ግን አይታየኝም ነው። እኔ ራሱ በጣም እንትን አድርጓል። ልክ አይደለም ወይ? እንትን ኮፒ ሊንክ አድርጎ በላቸው እስኪ። ኮፒ ሊንክ ነው እንትን አሉ እዚህ ቁጭ ብለዋል። እነሱ እኮ ስራቸውን እየሰሩ ነው፣ እኛ ነን እንጂ ማንሰራው። እነሱ እኮ በደንብ እየሰሩ ነው። ተሰማኝ እንትን ያለ አይደለም። በጣም ስታክ አድርገዋል። አንተ ስታክ አድርገህብኛል። ግን የሚሰማችሁ ከሆነ ተነግሩኝና እቀጥላለሁ። እኛ እየሰማንህ ነው። ቀጥል፣ አብሽር። ኮፒ ሊንክ አድርጎ ጀማ ኮፒ ሊንክ ብቻ አድርገዋል። ቢያንስ ኮፒ ሊንኩን 5000 ያስገቡት። እኔ እንጃ ስንት እንደደረስን አላውቅም። ለምን ወሳኝ ነጥቦችን ነው የምናነሳው? የመጀመሪያ መልእክቴ ምንድን ነው? አሁን ያለንበት ተጨባጭ ሁኔታ ላይ እና መፍትሄው ላይ ከሙስሊሙ ማህበረሰብ ምን ይጠበቃል? በተለይም ደግሞ አማራ ክልል ውስጥ ያለ ሙስሊም የመጀመሪያው ገፈት ቀማሽ ስለሚሆንም ጭምር እየሆነም ስለሆነ አማራ ክልል ያለውን ሙስሊም ከአማራ ክልል ውጭ ያለው የኢትዮጵያ ሙስሊም ማህበረሰብ በምን ሁኔታ ነው ማየት ያለበት? በምን ሁኔታ ነው ከዛ ሙስሊም ማህበረሰብ ጎን መቆም ያለበት? በተለይም ደግሞ ወሎ አካባቢ ያለው ሙስሊም የሚለው ላይ ትኩረት አድርገን ተጨባጭ ግንዛቤም ጭምር ከታች ላሉ እህት ወንድሞችም ለመስጠት ያክል እና መፍትሄውንም ላይ ትኩረት እንድናደርግ ነው የመጀመሪያ ማሳሰቢያ የሚሆነው። ሌላው ወንድሜ ንቃት ብዙ ነገር ሄዶበታል፣ ግን ብዙ ነገሮች ያው የሚታወቁ ናቸው። ግን ሙስሊሙ ማህበረሰብ አሁን ያለበት በጣም በጣም አንገብጋቢ የሆኑ ጉዳዮች አሉ። ወደኋላ ያለውን ነገር እናንሳ ካልን የሚያልቅ ነገርም አይደለም፣ በጣም ጊዜ የሚፈልግ ነው። አሁን ግን ተጨባጭ የሆነ ችግር ጊዜ የማይሰጥ ሁኔታ ላይ ስለሆን እዛ ላይ ትኩረት እንድናደርግ ለማለት ነው። ከተቻለ የሚመለሱበትን አህመድና አርበኞች እንዲመለሱ ለማድረግ ሞክሩ። እኔ ትንሽ ወደ ሀሳቤ እነዚህን ቪዲዮዎች ስልክልህ እንትን አድርግ። እነዚህ አንደኛ ሙስሊሙ ማህበረሰብ በተለይ ወጣቱ እህት ወንድሞች የማይረባ ነገር ላይ ተጠምደናል። በጣም ተራ የሆነ ነገር በህይወታችን ላይ ምንም ነገር ሊጨምር የማይችል ነገር ላይ ጊዜያችንን እያባከን ነው። በጣም ጊዜያችንን እያባከን ነው። የአንዳንዳችን ትኩረት ማድረግ ያለብን ነገር አለ። እሱ ላይ ትኩረት እንድናደርግ ለማለት ነው።
እነዚህ አሁን ያለንበት እዚህ ደረጃ እንዴት ደረስን? ይሄ ኃይል የተደራጀው የዛሬ 8 ዓመት አካባቢ ነው። ከዛ በፊት ግን ከአሁኑ ለውጥ ቀደም ብሎ በተለያየ አደረጃጀት ሞክሯል። ኢቭን መፈንቅለ መንግስት ስማቸውን እየቀያየሩ ግን ሀገራዊ በሚመስል መልኩ ብዙ ነገር ተሞክሯል። በኢህአዴግም ጊዜ ማለት ነው። ይህንኑ እንቅስቃሴ ሲያደርግ የነበረው ይሄው አሁን ራሱ ሞዓ ተዋህዶ ብሎ የተደራጀው፣ ከዛ በፊት ግን በተለያየ አደረጃጀት ሲደራጅ የነበረ ኃይል ነው። ሌላኛው ይሄ ለውጥ ከመጣ በኋላ ምንድን ነው የሆነው የሚለውን ስናይ ባለፈም የተወሰነ ነክቼዋለሁኝ። አብይ አህመድ ሙሴያችን ነው፣ ሙሴ እስራኤልን እንዳሻገረ ሁሉ አብይ አህመድ ደግሞ የኛ አሻጋሪ ነው የሚል በአሳምነው ጽጌ ጭምር የተነገረበት ታስታውሳላችሁ። ለምንድን ነው እንደዛ ያሉት? የምር ኢትዮጵያን ሊያሻግር ነው ብለው ስላሰቡ ነው ወይ ከተባለ እነሱ የሚፈልጉትን ሀገር ያኔ በጣም አረንጓዴ ቢጫ ቀይ ልሙጥ ባንዲራ በጣም የሚጎተትበት ስለነበረ ምናምን ከዛ ይቺ እነሱ አእምሮ ውስጥ እነሱ አስተሳሰብ ውስጥ ያለችው ኢትዮጵያ አህዳዊ የአንድ ሃይማኖት የአንድ ቋንቋ የአንድ ማንነት ሀገር ውስጣቸው ስላለች ያችን ሀገር ሊያመጣልን ነው፣ ያቺ ሀገር ልትሰራ ነው የሚል ከፍተኛ ስሜት ውስጥና ፍላጎት ላይ ነበሩ። እንደዛም መስሏቸው ነበር። ነገሩን ሲያዩት ወደ ፓርላማና ወደ ህዝብ ተወካዮች ምክር ቤት የሆነ ነገር ሲያዩ እና አጋር ተብለው ወደ ዳር ተጥለው የነበሩ በኢህአዴግም ጊዜ አጋር ናቸው ተብለው በኢትዮጵያ ላይ ግን እዚህ ግባ የማይባል መወሰን የማይችሉ ክልሎች ወደ መሀል አመጣ። ለምሳሌ እነ ቤንሻንጉል፣ እነ ሶማሌ፣ እነ አፋር የመሳሰሉ አካባቢዎች ወደ መሀል በሀገር ጉዳይ ላይ መወሰን ይችላሉ። የሀገር ባለቤት እኩል የሀገር ባለቤት ናቸው። ኢቭን ጠቅላይ ሚኒስትር ከነሱም ጭምር መመረጥ ይችላል የሚል ወደ መሀል ሲመጣ ከዛ የህዝብ ተወካዮች ምክር ቤት እና የመሳሰሉ እንትኖች ላይ ኮፍያ ያላቸው ሂጃብ የለበሱ ሴቶች በዛ ብለው የመታየት ነገር ታየ። ይሄ ነገርማ ልክ አይደለም ወደሚል ከፍተኛ ጫጫታ መጣ። እንደው ብዙ ነገር ማንሳት እንችላለን። እዛ ላይ ሂጃቧን ጠምጥማ የሚል በእነ ሀብታሙ አያሌው ጭምር ይነገር ነበር። እነ ሙፈሪያትን የምታስታውሱ ከሆነ እነ አይሻ መሐመድን ከአፋር ያሉትን በጣም በብዙ መንገድ አንቋሽሹ ምናምን ነበር። ሂጃባቸውን እንደዚህ አድርገው ምናምን አድርገው የሚል ይሄ እንግዲህ ትርክት እየተሰራ ነው። ከዛ በኋላ ነገሮች እንትን አደረጉ። ቆም ብለው ማሰብ ጀመሩ። እንደማይሆን እያዩት ሲመጡ ወደ እንትን ሄዱ። ከዛ ነገሮች እየመጡ ወደ ትጥቅ ትግል ወደ ትጥቅ እንቅስቃሴው ተገባ። ወደ ትጥቅ እንቅስቃሴው ከተገባ በኋላ አሁን ቅድም ያሳየህን ዶክተር ነው፣ መጽሐፍም ጽፏል። የሞዓ ተዋህዶ ከመስራቾቹ አንዱ ነው። ይሄ የ5 ኪሎን ችግር ምንፈታው 4 ኪሎ ስንገባ ነው የሚለው አሁን ያሰማህን መጨረሻ ላይ እሱ ሰውዬ ከታሰሩት ውስጥ ማለት ከሞዓ ተዋህዶ መስራቾች ዋነኛውና አንዱ ነው። አሁን እስር ቤት ያለ ይመስለኛል ካልተሳሳትኩኝ። እንግዲህ በዛ ልክ ሀገሪቷ የኛ ነች፣ ኢትዮጵያ መመራት ያለበት በኦርቶዶክሳዊ ፍልስፍና ነው። እሱንም ልክ ይላሉ። ይሄንኛውን ኢትዮጵያ መመራት ያለባት በኦርቶዶክሳዊ ፍልስፍና ነው፣ እንመራለን ብለን መነሳት አለብን። በእርግጥም ሙስሊሙን ምንም አናደርገውም፣ ግን እኛንን ኃላፊዎቹ፣ እኛንን ፈላጭ ቆራጮቹ። ሙስሊሙ ማህበረሰብ ቁጭ በል ስንለው ቁጭ፣ ብድግ በል ስንለው ብድግ የሚል፣ ተናገር ስንለው ተናገር የሚል የምንለው መሆን መቻል አለበት ወደሚል ድምዳሜ ውስጥ ቆርጠው ተነስተው ወደ ተግባር መጡ። የትጥቅ እንቅስቃሴውን እንዴት እንደደገፉት ራሳቸውም ጭምር ያብራራሉ። ከዛ የትጥቅ እንቅስቃሴው ከመጀመሩ በፊት ግን አሳምነው ጽጌ ኬሚሴ ላይ አዝምቶ ነበር። የምታስታውሱ ከሆነ ሲያዘምት ከማዝመቱ በፊት አንድ የኔ ጓደኛ ስብሰባ የመከላከያ ውስጥ የነበረ ጓደኛ ነው፣ ተመልሶ ስብሰባ ሲጠሯቸው እዛ ላይ ንግግር ያደርጋል። እንግዲህ አሳምነው ጽጌ ወታደር ነው። ወታደር ደግሞ ከሃይማኖትና ምናምን ነፃ ነው መሆን ያለበት። እዛ ስልጠና ላይ እያንዳንዱ የሚያወራው ሃይማኖታዊ ነገር ነው። ይሄ ነገር ምንድን ነው ብለን ኢቨን እኛ እንትን ስብሰባውን አቋርጠን ሁሉ ተበተን ይለኛል የኔ ጓደኛ ማለት ነው። ከዛ አሳምነው ጽጌ ደጋግሞ የሚናገራቸው ነገሮች ነበሩ። ተወረናል፣ ልንጠፋ ነው የሚል ንግግሮች ደጋግሞ ይናገር ነበር። እንደ ጠላት አድርጎ ደግሞ የቆጠረው ማህበረሰብ አለ።
ጠላቶቻችን ናቸው፣ አደጋዎቻችን ናቸው እያለ እንግዲህ በዛ ደረጃ ትርክ ተሰራ። ያ ከመሆኑ በፊት ግን የሞዓ ተዋህዶ ኃይሉን ፋንታሁኑ እኔ ባላየ ዘወር ላለሁኝ እናንተ ግን ቀጥሉበት ከጎናችሁ ነን አለኝ ይላል። ይሄንን የሚለው እንግዲህ ፋንታሁኑ ዋቄ ነው። በቀጥታ ቪዲዮ ልልክልህ የምችለው ነው ይሄ ራሱ። ስለዚህ በዛ ልክ ኬሚሴ ላይ ወደ 14 ጊዜ ዘመቻ ተደረገ። ያንን ማህበረሰብ ለመጨፍለቅ የሄዱበት በጣም ብዙ ርቀት ተሄዶ ነበር። ዞሮ አሁን ባለበት ሁኔታ ላይ ነው ያለው። ነገሮችን እየገፉ መጥተው አሁን እዚህ ደረጃ ላይ ደርሰዋል። ሙስሊሙ ማህበረሰብ ብዙ ነገር እያየ እንዳላየ እኔ ምን እንደተሸፈነብንም አላውቅም። ሁሉ ነገር ግልጽ ነበር። በነገራችን ላይ ሚስጥርም አልነበርም። እያንዳንዱ እየሄዱበት ያለው መስመር አሁን ለሚያስቡት አሁን እየሆኑ ላሉት ነገር ግልጽ አቅጣጫ እያስቀመጡ ነበር የመጡት። ሙስሊሙ ግን መጀመሪያ ምን አደረጉት? ሙስሊሙ ማህበረሰብ እልም ያለ ዘረኝነት ውስጥ እንዲገባ የቋንቋና የምናምን እንትን ውስጥ አዘቅት ውስጥ እንዲገባ አደረጉት። ያንን እንዴት አደረጉት ከተባለ የወሎ ህዝብ ላይ የወሎ ሙስሊም ላይ ከፍተኛ ፖለቲካ ተሰራ። ተጨፈለክ፣ ጠፋህ፣ ተደመሰስክ፣ ያጠፋህ ገሌ ነው፣ የወሎን ሙስሊም ያጠፋው የኦሮሞ አክራሪ ዋሃብያ ነው ጭምር እያሉ ማለት ነው። እንዲህ ብሎ ሙስሊሙ ማህበረሰብ ከዚህ ብሔርተኛ ከዚህ የሃይማኖት ጭምብል ያለበት ግን ከላይ ደግሞ የአማራ ብሔርተኛ መስሎ ከሚታገል ጋር ሄዶ ተላተመ። አብሮ ገንዘቡን፣ ጊዜውን፣ ሁሉ ነገሩን አብሮ እንትን አደረገ። በከፊል ነው ያው ይሄንንም ቢሆን ሁሉንም እያልኩ አይደለም። ዞሮ ግን በዛ ልክ ነው። አሁን መጨረሻ ላይ ምን አለ እንትና እኛ አማራነትን የምናስበው በኦርቶዶክሳዊ ነው። እኛ ጋር አንድ ሰው ምንድነው ክርስቲያን ሆነ ሲባል አማራ ሆነ ነው የምንለው። ይህንን ፋንታሁኑ ዋቄ ነው የሞዓ ተዋህዶ ዋናው ነው ይሄንን እያለ ያለው። ሄዶ ምን አለ አገሪቷ ላይ የጠፋ ጥፋት በሙሉ የተጨፈጨፈ ህዝብ በሙሉ ባለቤቱ የሞተው ኦርቶዶክሳዊ ነው። አገሪቷ ላይ እንግዲህ በወለጋ በየትኛው አቅጣጫ የተጨፈጨፈው ኦርቶዶክሳውያን ናቸው። ጨፍጫፊዎቹ ደግሞ አክራሪ ዋሃብያዎች ናቸው ብሎ ነው የሚያስቀምጠው። እንግዲህ ተመልከቱ፣ በዚህ 7 ዓመት ትልቁን ዋጋ የከፈለው ሙስሊሙ ማህበረሰብ ሆኖ ሳለ የተጨፈጨፈው ሙስሊሙ ማህበረሰብ ሆኖ ሳለ በወለጋ፣ በጎጃም፣ በወለጋ እና በመሳሰሉ ቦታዎች ላይ ሂሳብ ይሰራ ከተባለ ይጠና ከተባለ አንደኛውን ደረጃ የሚወስደው ሙስሊሙ ማህበረሰብ ነው። በመስጂድ መቃጠል በሉት፣ በንብረት መውደር በሉት፣ በመስጂድ በሁሉም መንገድ። ስለዚህ ይሄንን ክሬዲት ጨፍጫፊዎቹ ራሳቸው ሙስሊሞች፣ ሟቾቹ ግን ክርስቲያኖች አድርጎ አስቀመጠ። ኔትወርክ ግን ይሰማቸዋል? ትሰማለህ? አይ አሁን ጥሩ ነው፣ እየተስተካከለ ነው። አብሽር ቀጥል። ይሰማል? አዎ ትሰማለህ። ኮፒሊንግ እያደረግን ነው ጀማ። ይሰማል። ኮፒሊንግ አታቋርጡት አሉ ከታቸው እንዲኖሩ ነው እኛ የምንፈልገው። ከታች እንዲያዳምጡ እንፈልጋለን። የሚሰሩትን ግፋቸው እንዲሰሙት እንፈልጋለን። ስለዚህ እናንተ ብቻ ኮፒሊንግ አድርጉ። መኖራቸውን አትጥሩት። እኔ ደስ ብሎኛል። ቀጥል ሀቢቢ። ሚዩትን አንሳው። ሚዩት ነህ ዘበሄር ወሎ። ሚዩትን አንሳው። እሺ አፎን ለማንኛውም በዛ ደረጃ ላይ ሆኖ አሁን ያለበት ከፍተኛ አደጋ ላይ ነው ያለ ነው። አደጋውን ማስፈራራት ሳይሆን ወይም ደግሞ አንችልም፣ ይሄን መቀልበስ አንችልም ከማለት አይደለም። በቅጡ ግን የአደጋውን ወርድና ቁመና
ሙስሊሙ ማህበረሰብ ማወቅ አለበት። ለዚህም ደግሞ በምን ሁኔታ ላይ ነው ይሄንን መቀልበስ የምንችለው? በምን ሁኔታ ላይ ነው በውስጣችን ያሉ ክፍተቶችን ማስተካከል የምንችለው? የአንዱን ህመም ሌላ ቦታ ላይ ያለውን የሙስሊሙን ችግር ሌላ ቦታ ላይ ያለው ሙስሊሙ ማህበረሰብ በምን ሁኔታ ይረዳዋል? ለምሳሌ አማራ ክልል ላይ በተለይም ወሎ ላይ የተደቀነውን በቀጥታ ሙስሊሙ ማህበረሰብ ላይ ታርጌት የተደረገውን ችግር ኦሮሚያ ላይ ያለው፣ ሶማሌ ላይ ያለው፣ አፋር ላይ ያለው ወዘተ የመሳሰሉ ሙስሊም ማህበረሰብ በቅጡ ይረዱታል ወይ? ይህን የማስረዳትስ ኃላፊነት የለብንም ወይ? ከዛ ባለፈ ይሄንን ችግር የምንቀለብሰው ይሄ ኃይል ግማሹን ክልል ውስጥ ያለውን ግማሹን የብልጽግና ፓወር የብልጽግና ጉልበት በራሱ ጠልፎ ይዞ ኃይሉን አጠናክሯል። ኃይሉን እያጠናከረ ነው። የትግራይን ፓወር ለመጠቀም እየሞከረ ነው። የኤርትራን ፓወር ለመጠቀም እየሞከረ ነው። ስለዚህ ይህንን ችግርስ እኛ በምን ሁኔታ ላይ ነው መቋቋም የምንችለው መቀልበስ የምንችለው? ችግሩ እንኳን የሚመጣ ከሆነ በምን ሁኔታ ላይ ነው ዳሜጁን መቀነስ የምንችለው የሚለው ላይ ከሁላችንም የሚጠበቅ ሀሳብ ነው። ከዛ ባለፈ እኛ በዚህ ልክ መነጋገር ከቻልን ከኛ የተሻሉ ወንድሞችንስ በምን ሁኔታ ላይ ነው ቢያንስ በዚህ ላይ እንኳን ተደራሽ እንድናደርግ ተደማጭ የሆኑ ወንድሞች አሉን። የመሳሰሉ ለምሳሌ እንደና አብዱል ጀሊል ካሳ የመሳሰሉ ወንድሞችን ፕሮግራም እያያዝን ቢያንስ በሳምንት አንድ ጊዜ ለማንቃትም ብቻ ሳይሆን መሬት ላይስ ምን መሰራት አለበት? መሬት ላይ ምን መሰራት አለበት? ሙስሊሙ ማህበረሰብ በተለይም ወሎና እዛ አካባቢ ያለን ችግር ለመቀልበስ ማን ከማን ጋር ቢሰለፍ ነው ይህንን ችግር መቀልበስ የሚቻለው? ወይስ ብቻችንን የሆነ ነገር ፈጥረን መቋቋም እንችላለን ወይ? ይሄ ከሁላችንም ልናመነጨው የሚገባ ሀሳብ ነው። ከዛ ባለፈ ተጨባጭ የሆነ ነገር ላይ